እንኳን ሌላው አንተም ቀርተሃል። ጨርሰናል ማለት ነው። ምን ማለት ነው ጨርሰናል? በቃ ማለት ጨርሰናል። ከዚህ በኋላ ዛሬ በቃ መለያየት እንዳለብን ወስኛለሁ። እዚህ ጋር ቀለበት ስታስርልኝ ነው የተነሳ ነው ማለት ነው። እዚህ ጋር ደግሞ አፈቅርሻለሁ ስትለኝ ያው እዚህ ጋር ደግሞ የቀለበታችንን ቀን ወስነን ነው የተነሳ ነው። ከመጀመሪያም ጀምሬ በጣም ጥሪ ያለው እውነቱ እንድታቂ ብዙ ሳትገፊበት ግን አይተሽ እንዳላየ ማለት ነበር የፈለግሽው። ለማንኛውም በስተመጨረሻው እውነትን ስለተቀበልሽ እና ይሄን ውሳኔ ስለወሰድሽ በጣም ነው የምንሰጋው። ጉዳይ ነው የጀመርነው አይደል? መለያየት አንቺ ስላልሽ ወይኔ ስላልኩ የሚሆን ነገር አይደለም። በቃ ሆነ እኮ ሆኗል። ነገርኩሽ። አንቺ ስላልሽ አይደለም። ከዚህ በላይ መታመም አልፈልግም። ይገባሃል? ሄደን ስነ ስርዓት አድርጊ። ሄደን ስርዓት አድርጊ። ያ ጨርሰናል። ስርዓት አድርጊ። ሄደን ጨርሰናል። ሁሉ ነገር ስነ ስርዓት እንነጋገር። ሆነብን ትዝ መልስ ትፈልጋለህ? ሳትፈልግ ለምንድን ነው ልብህን ሁለት ታደርገው? ልጅ ያምራል አይደል? ሰላም ውድ ቤተሰቦቻችን እንኳን ወደዚህ ቻናል በሰላም መጣችሁ። ሰላም ይብዛላችሁ ውድ ቤተሰቦቼ። ሰላም ለሁላችን ይሁን። እንግዲያውስ ቤተሰቦቻችን የሄሉ ጉዳይ አሁንም እንደቀጠለ ነው ማለት ነው። ወደ ቤተሰቦቻችን ሰላም ይብዛላችሁ። ሄሉ እንግዲህ ወስኛለሁ አለች። ወስኛለሁ ካሁን በኋላ ካንተ ጋር መቀጠል አልፈልግም አለች። እኔ ተጎድቻለሁ ካሁን በኋላ ካንተ ጋር መቀጠል አልፈልግም አለች። አውቀሽ ነው አይደለ የገባሽው? ወስነሽ አውቀሽ ያየሽ ነው አይደለ የገባሽው? አውቀሽ ነው እየገባሽው እያየሽ ነው ጥልቅ ብለሽ የገባሽው ብላ እንግዲህ የአብይ ጎዳኛዋ እንግዲህ እንደዚህ ብላ እንትን ታደርጋለች ማለት ነው። እንግዲያውስ ውድ ቤተሰቦቻችን ቀለበት ተደረገ። እንግዲህ ባለፈውም እንደዚህ ብላል። ቀለበት አውጪው ያረግሽው ቀለበቱን አውጪው መጀመሪያ ቼክ ሳታድርገው እንዴት ነው የገባሽው ጥልቅ ብለሽ? ቀጥሎ ደግሞ ታውቂያለሽ አውቀሽ ነው የኔና የአቢ ህይወታችን ውስጥ የገባሽው። ሆኖም እሱ ወንድ ነው። አንቺ ደግሞ እያወቅሽ እንዴት ነው ጥልቅ ብለሽ መሀል ላይ የገባሽው? ስለዚህ ቀለበትሽ አውልቀው ብላ ጨውች ማለት ነው። አሁንም ምን አለች መሰላ? ምን አለች ብላችሁ ታስባላችሁ? እንደዚህ አለች እኮ እኔ ሽማግሌ መላክ ይፈልጋለሁ። አትልክም ወይ ትልካለህ? ሽማግሌ አትልክም ወይ ትልካለህ? ቤተሰቦች እኮ ያውቃሉ እንዴ? ቤተሰቦች ያውቃሉ። ሽማግሌ ትልካለህ ወይ አትልክም? ትልካለህ ወይ አትልክም ብላ እዛው ማለት ነው። የአብይ የመጀመሪያ ጓደኛ ማለት ነው። እንደዚህ ብላ እንግዲህ ስታወራ እንሰማለን ማለት ነው። ሄሉ ደግሞ ምስኪኑ ወይኔ ውጡ፣ ሁላችሁም ውጡ፣ አንቺም አንተም ከቤቴ ውጡልኝ። በቃ ወስኛለሁ፣ አልፈልግም፣ ካሁን በኋላ አልፈልግም፣ አትምጣብኝ፣ አልፈልግም፣ ውጣልኝ፣ ከህይወቴ ውጣልኝ፣ ካሁን በኋላ አልፈልግም። በቃ እኔና አንተ የተነሳነው ፎቶ ይሄ ነው ብላ እንግዲህ ፎቶ እያሳየች ነበረ። ይሄ የቀለበት ቀን ላይ ነው የተነሳነው። ይሄ ደግሞ እንደዚህ ነው። ይሄ ደግሞ ስጦታ ነው። ሰው ነው ያው እንትን ያደርገው እኛን ስለምወዱ እንግዲህ ውጣልኝ
ይሄንም ፎቶቹ ካሁን በኋላ ማየት አልፈልግም፣ ውጣልኝ አለች። በጣም ማለት ነው። እኔ ልጆቹ ተረጋጊ ጥልቅ ብለሽ እንዳትገቢው ስላቸው አላመንኩም ወይም አላሰብኩም ነበረ። ስለዚህ ተምሬያለሁ። እንግዲያውስ በቃ ካሁን በኋላ አልፈልግህም ከህይወቴ ውጣልኝ ብላ እንግዲህ ሄሉ ለአብ እንደዚህ ብላ ነው ያው መልስ የሰጠችው ማለት ነው። ወደ ቤተሰቦቻችን እንግዲያውስ ይሄ ነገር እንግዲህ እስቲ ይቀጥላሉ ወይ አይቀጥሉ? ሄሉና አቢ ይቀጥላሉ ወይስ እንዴት ነው? እስቲ ኮሜንት ለመጻፍ ትችላላችሁ። ቤቴ ክፍት ነው። እንግዲያውስ ቤተሰቦቻችን አይ ሴት ልጅ መከራ አንድ ሰው እኮ ገደም ብሎ ወድሻለሁ ስል በቃ ይሄ ሰው እውነት ነው ብላችሁ ጥልቅ እንዳትሉት። ራሳችሁን መጠበቅ አለባችሁ። አይ ዛሬ መልክ ሲኖር ስትለብሺ በቃ ይሁን አይደለ እንትን ስታድርጊ ውበትሽ አይቶ የመጣ ሰው ነገ ዛሬ እንደዚህ ባንቺ ላይ ቁማር የጫወተው ሰው ነገ መልክ እኮ እንደ ጠዋቱ ጤዛ ነው። ልብስ እኮ እንደው መልክ ከጠዋቱ ጤዛ ነው ብያለሁ። እንደገና ደግሞ ነገ ስትለብሺ ወይም የሆነ አለ አይደለ በቃ እንዲህ የሆነ መልክ ላይ እንትን ማድረግ ትችያለሽ። የሆነ ልብስ ላይ እንትን ነገ እኮ ከዚህ የበለጠ እንደው መጣል ነው አይደል እንዴ? ጥሎ ማሄድ እኮ ነው። እንግዲህ በዚህ ሰዓት መልክሽ ባለበት ሰዓት ስትጨፍሪ የሚያምርበት ሰዓት ራስሽ ስትይዢ በቃ ጥልቅ ብልቅ ስትይ ጊዜ ያን ሰዓት በቃ ሌላ ሰው ጋር የሚሆን ሰው ነገ ትልቅ መከራ አለ። ትልቅ ስለዚህ ሴቶች እየዋሃ ዞር ብላችሁ አስቡት። ልቀቁኝ ያዙኝ እንዳትሉት። ሴቶችዬ ራሳችሁን ጠብቁ። አቦ ዞር ብላችሁ ማየት አለባችሁ። አንድ ነገር ማድረጋችሁ በፊት ከቤተሰቦቻችሁ ጋር ያለው ነገር ከጓደኞቻችሁ ጋር ያለው ነገር ማካፈል አለባችሁ። እቺ ልጅ እንግዲህ ጓደኛዋ ሲያወራ አንተ ውሸታም ነህ ምናምን በቃ አንተ ቀነክ ምናምን ብላ ነው እንግዲህ የባሰ ነገር ይመጣላት ማለት ነው። አንደኛ እንግዲህ አስቡት። ራስ ምታት መታመም ራስዋን እንግዲህ መጣል እንግዲህ ራስዋን ማሳት አስቡት። እንግዲህ በዛ ጭንቅ በዛ በቃ አስቡት። ስለዚህ ወደ ቤተሰቦቻችን ቆም ብላችሁ ማሰብ አለባችሁ። ራሳችሁን ይሄ ነገር ላይ እጅ ከከተትኩት ነገ ምን ይመጣል? ነገ ምንድነው የሚመጣ እንጂ ይሄ ነገር በጣም ነው የቸኮልኩት እንጂ ነገ ምን እንደሚመጣ አላቅም። ራሴን ማየት አለብኝ። ትንሽ ጊዜ ሰጥቼ ራሴን ማሰብ አለብኝ። ጊዜ ሰጥቼ ይሄ ነገር ላይ እጅ ቶሎ አልከትም ብላችሁ ቆም ብላችሁ ለራሳችሁ ማሰብ ጊዜ ለራሳችሁ መውሰድ አለባችሁ። ውድ ቤተሰቦቻችን ራሳችሁን እንዳትጣሉት። ርካሽ ቦታ ላይ ራሳችሁን ከጣላችሁ አያችሁ እንደዚህ መታመም ነው ማለት ነው። ክፉ አይንካችሁ፣ ፈጣሪ ይጠብቃችሁ፣ ጤና ሰላም ይስጣችሁ ፈጣሪ። ቤተሰቦቻችን ብትረጋጉ፣ የሆነ ነገር ላይ ብትረጋጉ፣ ቼክ ብታድርጉ፣ ራሳችሁን ቆም ብላችሁ ብታስቡ ያለበት ሁኔታ እና የተመረጠ ነው ብዬ አስባለሁ። ወደ ቤተሰቦቻችን
እንግዲህ ዋስ ዛሬ ስለ ሄሉ ቆም ብላችሁ ማሰብ አለባችሁ እላችኋለሁ። ወደ ቤተሰቦቻችን አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ከልብ ነው የማመሰግነው። ሰላም ለሁላችን ይሁን። ሰላም ለሀገራችን ይሁን። ሴቶችዬ ራሳችሁን ጠብቁ። የማይሆን ቦታ ላይ ራሳችሁን እንዳትጣሉ እላችኋለሁ። በቀጣይ ቪዲዮ እንገናኛለን። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። ቤተሰብ አስተያየት መጻፍ ትችላላችሁ። ቤቴ ክፍት ነው። በጣም ነው የማመሰግነው። ሰላም ለሁላችን ይሁን። ቻው ቻው። በጣም ነው የማመሰግነው። በቀጣይ ቪዲዮ ላይ እንገናኛለን። ላይክ አትርሱት። አመሰግናለሁ። እና ይሄ ይመስላል እንግዲህ ዛሬ እኔ ይዤ የመጣሁት ማለት ነው ስለ ሄሉና ስለ አቢ ነገር እንግዲህ ይሄ ይመስላል። እንግዲህ ነገ ቀጣዩ እንጠብቃለን ማለት ነው። ይቀጥላል ወይስ አይቀጥልም? ይቀጥላል። ቴንኪው። በጣም አመሰግናለሁ። መልካም ጊዜ። ቻው ቻው ቤተሰብ ቻው።